ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ፌዴራል ፖሊስ ሕግ አስከባሪ የፖሊስ ተቋማትና ፖሊሶች በምርጫ ወቅት ሊከተሉት የሚገባ መርህን በማህበራዊ ትስስር ገጹ አስተዋወቀ። ፌዴራል ፖሊስ ይፋ ያደረገው ይህ መርህ ወይንም ጋይድላይን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የፖሊስ አባላት በምርጫ ወቅት ሊከተሉት ይገባል ብሎ ያወጣውን ዓለም አቀፍ መስፈርት ነው። በመጪው ሰኞ የሚደረገውን 7ኛው ጠቅላላ ምርጫ አስመልክቶ በምርጫ ሂደት ወቅት ሰብአዊ መብቶች እንዲከበሩና ጥበቃ እንዲደረግላቸው የሚረዱ መሰረታዊ ተግባራትን የያዘ መመሪያ ነው ዛሬ በኢትዮጵያ ፌዴራል ፖሊስ ይፋ የተደረገው። በመመሪያው መሰረት የጸጥታ ኃይሎች ጣልቃ የሚገቡት በጥበቃ ወይንም ከባድ የጸጥታ መታወክን ለመከላከል በህግ አስፈላጊ ሲሆን ብቻ እንደሆነ፣ ሁሉም የፖሊስ አባላት በምርጫ ወቅት የሚያቀርቡትን የፖሊስ አገልግሎት ሙሉ በሙሉ ገለልተኛና አድሎ በሌለው መልኩ እንዲሆን የሙያ ግዴታዎችን ከፖለቲካዊ ወገንተኝነት ነፃ በሆነ መንገድ እንዲያከናውኑ የመራጮችን የመምረጥ መብት ማክበር፣ በሴቶች ወይንም ከማህበረሰቡ በተገለሉ ግለሰቦች ላይ የሚደረጉ የማስገደድ ወይንም የማስፈራራት ምልክቶችን በንቃት መከታተል እንዲሁም ሁሉም መራጮች ድምጻቸውን በነጻነትና በሚስጥር መስጠታቸውን ማረጋገጥ ይጠበቅባቸዋል። በተጨማሪም ከማንኛውም ያልተገባ ጣልቃ ገብነት በመቆጠብ አናሳዎች የሐሳብ ነጻነት የሚገልጹበትን ማክበርና ሰላማዊ የሆኑ ሰልፎችን፣ ስብሰባዎችንና የቅስቀሳ ኩነቶችን ማመቻቸት የሚጠበቅባቸው ሲሆን የጸጥታ ኃይሎች ጣልቃ የሚገቡት በጥበቃ ወይንም ከባድ የጸጥታ መታወክን ለመከላከል በህግ አስፈላጊ ሲሆን ብቻ መሆኑን መመሪያው ገልጿል። ተመጣጣኝና አስፈላጊ ብቻ የሆነ የኃይል እርምጃን በተመለከተም ሁልጊዜ ሰላማዊና ሁከት አልባ መንገዶችን እንዲጠቀሙ፣ ኃይል እንደ መጨረሻ አማራጭ ብቻ ጥቅም ላይ እንዲውል፣ ማንኛውም የኃይል አጠቃቀም ከስጋቱ ጋር ተመጣጣኝ መሆኑን ማረጋገጥ፣ ለህይወት አስጊ ሁኔታ ሲፈጠርና ሌላ አማራጭ በሌለበት ሁኔታ ብቻ የጦር መሳሪያ መጠቀምና ሁኔታዎችን ታሳቢ በማድረግ ጉዳት ለመቀነስ ልዩ ጥንቃቄ ማድረግ የመመሪያው አቅጣጫዎች ናቸው። በተጨማሪም ሁሉም የጸጥታ አካላት የሚዲያ ነጻነትና ጋዜጠኞች ስለ ምርጫ ኩነቶች መረጃ የማሰራጨት ሚናቸውን እንዲያከብሩ፣ በህግ ካልተፈቀደ በስተቀር ወደ ምርጫ ጣቢያዎች እንዳይገቡ፣ ሰላማዊ ስብሰባዎችን ያለ አስፈላጊ ምክንያት እንዳይበትኑ፣ ኃይልን እንደ ቅጣት እንዳይጠቀሙ፣ ሰላማዊ የሆኑ ሰልፎችን ለመበተን የጦር መሳሪያ ጥቅም ላይ እንዳይውል እንዲሁም ህገወጥ ትዕዛዞችን እንዳይተገብሩ በመመሪያው ተመላክቷል። ኢትዮጵያ ከዓለም አቀፍ የግል አበዳሪዎች ኮሚቴ ጋር ስታደርገው የነበረው የምስጢራዊ ድርድር ጊዜ ያለ ስምምነት ቢጠናቀቅም መንግስት ከዓለም አቀፉ የገንዘብ ድርጅት IMF መርሃ ግብር ጋር የሚጣጣሙ አማራጭ የገበያ መፍትሄዎችን ለመተግበር ዝግጁ መሆኗን አስታውቃለች። ከግንቦት 6 እስከ ግንቦት 27 ቀን 2026 ዓ.ም የነበረው የድርድር ጊዜ ያበቃው መንግስት ያቀረበውን አዲስ የተሻሻለ የውሳኔ ሐሳብ የግል አበዳሪዎች ኮሚቴው ውድቅ ማድረጉን ተከትሎ ሲሆን ድርድሩ መቋረጡ ለሀገሪቱ የዕዳ ማሻሻያ ሂደት ጊዜያዊ ፈተና ቢሆንም መንግስት አሁንም ሁኔታውን ለመፍታትና ከዓለም አቀፍ አበዳሪዎች ጋር የተገባውን ስምምነት ለማስቀጠል የሚያስችሉ የፋይናንስ አማራጮችን መገምገም መጀመሩን የገንዘብ ሚኒስቴር ባወጣው መግለጫ አስታውቋል። በድርድሩ ላይ የኢትዮጵያ መንግስትን በመወከል ዓለም አቀፍ የህግና የፋይናንስ አማካሪዎቹ ዋይት ኤንድ ኬዝ እና ላዛርድ የተባሉት ተቋማት የተሳተፉ ሲሆን የግል አበዳሪዎች ኮሚቴው በበኩሉ በዌል ጎትሻል እና በአንኩራ ሶቨሪን አድቫይዘርስ አማካኝነት
የህግና የፋይናንስ ድጋፍ ሲያገኝ መቆየቱን ጠቁሟል። ከነዚህ አማራጮች መካከል ዋነኛው ያረጀውንና ጊዜው ያለፈበትን የ$1 ቢሊዮን ቦንድ የተሻለ የመክፈያ ጊዜና ቅናሽ ባላቸው አዳዲስ የቦንድ ሰነዶች ለመለወጥ በቀጥታ ለቦንድ ባለቤቶቹ ጥያቄ ማቅረብ የሚያስችለው የቦንድ ልውውጥ ስትራቴጂ መሆኑን ያመለከተው የገንዘብ ሚኒስቴር መግለጫ ከዚህ በተጨማሪም ድርድሩ በኮሚቴ ደረጃ ቢቋረጥም በገበያ ውስጥ ካሉ ሌሎች የፋይናንስ ተቋማት ጋር በመተባበር የዕዳ ስጋቱን የሚቀንሱ ይፋዊ የገበያ ግብይቶችን ለማድረግ መዘጋጀቱን አስረድቷል። አሁንም ቢሆን ውይይቱን ሙሉ በሙሉ እንዳልዘጋውና ከባለድርሻ አካላት ጋር ገንቢ ውይይቱን እንደሚቀጥል ያስታወቀው ሚኒስቴሩ ኢትዮጵያ ቀደም ሲል በጥር ወር 2026 ዓ.ም ላይ አዘጋጅታው የነበረውና ለአበዳሪዎች ተጨማሪ ክፍያ የሚያስገኘው የእሴት ማገገሚያ በአበዳሪዎች ኮሚቴው ውድቅ መደረጉን ጠቁሟል። የኢትዮጵያ ማክሮ ኢኮኖሚ በአሁኑ ወቅት በፍጥነት እየተቀያየረ በመሆኑ እንዲህ አይነቱ አሰራር እንደማይሰራና ከአበዳሪዎች መርህ ጋር የማይጣጣም መሆኑን መገለጹ ይታወሳል። መንግስትም ይህንን ግብረ መልስ በመቀበል የተሻሻለ የውሳኔ ሀሳብ አዘጋጅቶ ለአበዳሪዎች ያቀረበ ሲሆን ሀሳቡ በፓሪስ ክለብና በአበዳሪዎቹ ዘንድ አዎንታዊ ምላሽ ቢያገኝም የግል አበዳሪዎቹ ግን ጥቅማችንን ይቀንሳል በሚል ሳይቀበሉት መቅረታቸው አይዘነጋም። የድሬዳዋ ነፃ ንግድ ቀጠናን ከኢትዮ ጅቡቲ የባቡር መስመር ጋር ለማገናኘት ያለመ ውይይት ተካሄደ። የድሬዳዋ ነፃ የንግድ ቀጠና ከኢትዮ ጅቡቲ ብሔራዊ የባቡር መስመር ጋር ለማገናኘት በታቀደ የባቡር ፕሮጀክት ዙሪያ የባለድርሻ አካላት ውይይት ተካሂዷል። በውይይቱ መክፈቻ ላይ የተገኙት የኢንዱስትሪ ፓርኮች ልማት ኮርፖሬሽን መሬትና መሰረተ ልማት ዘርፍ ምክትል ዋና ስራ አስፈጻሚ አቶ ጸጋይ ዘካሪያስ የድሬዳዋ ነፃ የንግድ ቀጠና እስከ 4000 ሄክታር የመስፋት አቅም እንዳለው ጠቁመው ቀድሞ ከአማራጭ የትራንስፖርት መሰረተ ልማቶች ጋር ማስተሳሰር አስፈላጊ መሆኑን ገልጸዋል። የድሬዳዋ ነፃ የንግድ ቀጠናን ከባቡር ለማገናኘት የለጋሾች ድጋፍ እንደሚያስፈልግ የገለጹት አቶ ጸጋይ ለጋሾች ድጋፍ እንዲያደርጉ ጥሪያቸውን አቅርበዋል። የነፃ የንግድ ቀጠናውን ከባቡሩ መስመር ጋር ለማገናኘት እየተሰሩ ያሉ ስራዎችን አስመልክቶ ገለጻ ያቀረቡት በኮርፖሬሽኑ የዲዛይን መምሪያ ኃላፊ አማኑኤል ለሚ በአሁኑ ጊዜ ወደ ነፃ የንግድ ቀጠናው የሚገቡና የሚወጡ ጭነቶች በአብዛኛው በመኪና የሚጓጓዙ ሲሆን ይህም ከባቡር ጋር ሲነጻጸር ከፍተኛ የሎጂስቲክስ ወጪ እንደሚያስወጣ ገልጸዋል። የባቡር መስመሩን ከነፃ የንግድ ቀጠናው ጋር የሚያገናኘው ፕሮጀክቱ እውን ሲሆን 30% ያህል የጭነት ማጓጓዣን ከመንገድ ወደ ባቡር ለማሸጋገር ያለመ መሆኑን አብራርተዋል። በገለጻው ላይ ፕሮጀክቱ በፋይናንስ አዋጭነት ከፍተኛ እንደሆነ የጥናት ስራዎች መጠናቀቃቸውና ለኢንቨስትመንት ዝግጁ ደረጃ መድረሱም ተመላክቷል። ፕሮጀክቱን የኢትዮጵያን የኢኮኖሚ ማሻሻያ፣ የኢንዱስትሪ ልማት ፖሊሲና የብሔራዊ ሎጂስቲክስ ስትራቴጂ ጋር የተጣጣመ መሆኑም ተገልጿል። በዩናይትድ ኪንግደም ሴንተር ኦፍ ኤክስፐርቲዝ የተዘጋጀው የውይይት መድረክ የድሬዳዋ ነፃ የንግድ ቀጠና ከኢትዮ ጅቡቲ የባቡር መስመር ጋር ከማገናኘት ባለፈ በከተማዋ ሊተገበሩ በታሰቡ ሌሎች ፕሮጀክቶች ዙሪያ የተለያዩ ባለድርሻ አካላትን አሳትፏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።